ስለ ጽድቅ ካወራን በእግዚአብሔር ፊት ስለ መዳንና እግዚአብሔር ልጅ ስለመሆን ካወራን አብርሃም የጸደቀው በእምነት በኩል። ታዲያ ትክክለኛ እምነት ስራን ያስከትላል። አዎ ያዕቆብ መጽሐፍ እንደሚናገር አብርሃም ደግሞ በስራ ገልጧል። ስለዚህ ክርስትና ምንድነው ሲባል ትክክለኛ እምነት አለው፣ ምሳሌ አለው። ለምን ከተባለ ሰው አመነ ማለት ዳነ ማለት የእግዚአብሔር ልጅ ነው ማለት በቅድስና ሕይወት መልካም በመስራት በጎ በማድረግ ይኖራል። ሲጀመር ሰው መልካም ልስራ ካለ እንኳን በክርስቶስ ኢየሱስ አምኖ ያላመነውን ኬት አምቶ ይሰራል? መጽሐፍም ኮምቢኔሽን ይሰራለት። ያመነ ሰው እምነቱን በስራ ይገልጣል። ያዕቆብ መጽሐፍ አናሎጂ ነው። ያላመነ ሰው ግን መልካም ልስራ እንኳን ቢል ክርስቶስ ኢየሱስ የማይቀበል ሰው ኬት አምቶ መልካም ስራ የሚሰራው? መልካም ስራ ማለት ከእምነት በኋላ የሚመጣ ኮምቢኔሽን መጽሐፍ ቅዱስ የሚያመለክተው ነው። ስለዚህ በአብርሃም ውስጥ ሁለቱም የዘር ግንዶች አልፈዋሉ። ምን አይነት ሲባል ለአሕዛብም ለአይሁድም ተስፋ እግዚአብሔር በአብርሃም ሩቲን ውስጥ እንዳስቀመጠ እናያለን። ታዲያ ለአሕዛብ ለአይሁድ መሰናከል ከተባለ ለከፊሎቹ ብያቸዋለሁ። ለአሕዛብ ደግሞ ሞኝነት ነው፣ ለቀረው ለዓለምስ ሞኝነት ነው። አምላክ ኢንካርኔት አድርጓል፣ ስለ አንተ ሞቷል፣ ተነስቷል ሲባል ይሄ ሞኝነት ነው። ልክ እንደ ጆክ ነው፣ ይቀልዳሉ፣ ይስቁበታል ምናምን ነገር። ምንድነው ሲባል ግን እሱ የማዕዘን ራስ ድንጋይ። ሰዎች ሊድኑ ካሰቡ፣ ሰዎች የእግዚአብሔር መንግስት ሊወርሱ ካሰቡ ኤኒ መንገድ የለም። ባይዘው አንድ ነው መንገዱ። ምንድን ሲባል በክርስቶስ ኢየሱስ ነው። ሐዋርያት ሥራ ምዕራፍ 4 ሲናገር መዳን በሌላ በማንም የለም፣ እንድንበት ዘንድ ግን ከሰማይ የተሰጠን አንድ ስም አለ፣ እሱም የናዝሬቱ ኢየሱስ። ሃሌሉያ! ሰዎች የሚድኑት ኢየሱስ ክርስቶስን እንደ ግል አዳኝ አድርገው ሲቀበሉ ብቻና ብቻ። ከዚህ ውጭ የመዳኛ መንገድ የትም ነው የሌለው። ኢየሱስ ጌታ ነው። ዛሬም ጥሪ የምናቀርበው ያ ነው። ይህን ድምፅ የምትሰሙ ሁላችሁ በክርስቶስ ኢየሱስ ያላመናችሁ ኢየሱስ ስለ እናንተ ኃጢአት ሞቷል፣ ደግሞም ከሙታን ተነስቷል። ኢየሱስ ጌታ እንደሆነ በልባችሁ ብታምኑ በአፋችሁ ብትመሰክሩ የዘላለም ሕይወት ኢዚ ነው። እሱ ስለ እናንተ ሞቷል፣ ከሙታን ተነስቷል። እሱን አምናችሁ በመሰከራችሁበት በዛ ሞመንት እናንተ እግዚአብሔር ልጆች ናችሁ። ኢየሱስ ጌታ ነው። ለዛ ነው እዚህ አንደኛ ዮሐንስ ምዕራፍ 1 ቁጥር 12 ላይ ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹም አልተቀበሉትም። ነገር ግን ይላል ለተቀበሉት በስሙ ላመኑት የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። ክርስቶስን መቀበል ማለት የእግዚአብሔር ልጅ መሆን። በአንዳንድ ሰዎች ዘንድ የእግዚአብሔር ልጅ መሆን እንደ ኃጢአት ነው የሚቆጠረው። ነገር ግን ኢየሱስን ማመን ማለት የእግዚአብሔር ልጅ መሆን ማለት ነው። ኢየሱስ ጌታ ነው። ፓራሊ የእግዚአብሔር ልጅ ብቻ አይደለም። ሮሜም ሲናገር ባሮች ናችሁም ይላል። እኛ ለእግዚአብሔር ልጅም ነን፣ ባይ ዲፎልት ደግሞ እናንተ የጽድቅ ባሪያ ናችሁ ብሎ ስለ ባሪያነታችን ይናገራል። ያ ማለት ባሪያ ማለት ሚኒንጉ ምንድነው? በራሳችን ላይ ጌታ አለ ማለት ነው። አንድ ሰው ጌታ ከሆነ በስሩ ባሪያው ካለው ልክ እንደ መጀመሪያ እንደ ፓለስታይን ዘመን ሰው ይገዛ ነበረ፣ የተለያዩ ነገሮች ነበሩ። አንድ ሰው ጌታ ነው፣ ሌላው ባሪያ ነው። የባሪያ ማለት ምን ሲባል ለጌታው የሚገዛና የሚታዘዝ ማለት ነው። ኢዚ ነው። ኢየሱስ ጌታ ነው። እኛ ለጌታ ባሪያ ነን ማለት የጌታችንን ፍቃድ እንፈጽማለን ነው። ኢየሱስ ክርስቶስ በእኛ ላይ ጌታና ገዢ ነው የሚል ፍቺ ስላለው ማለት ነው። ኢየሱስ ጌታ ነው። ቁጥር 24 እግዚአብሔር ለጠራቸው አለ። አሁን ጉዳዩ አሕዛብ የመሆን አይደለም፣ አይሁድ የመሆን አይደለም፣ ሕግ የመያዝ አይደለም፣ ሕግ ያለመያዝ አይደለም። ክርስቶስ ከሁለቱም የሆኑትን አዲስ ሰው ለመፍጠር ነው የመጣው። እሺ ቁጥር 24 እግዚአብሔር ለጠራቸው ግን አለ አይሁድም ሆኑ ግሪኮች ክርስቶስ የእግዚአብሔር ኃይል የእግዚአብሔርም ጥበብ ነው። ኢየሱስ ጌታ ነው። አሁን አይሁድ መሆን አይጠበቅብህም። አሕዛብም ብትሆን ችግር የለውም። ምንድነው ሲባል ክርስቶስ የእግዚአብሔር ኃይልና የእግዚአብሔር ጥበብ ነው። ዛሬ የምንካፈለው ዊዝደም ይሄ ነው። ምንድነው ጥበብ ሲባል ዓለም ላይማ ብዙ ሰዎች ጥበብ ነበራቸው፣ ሊቅ ነበሩ፣ ፈላስፋ ነበሩ። በገዛ ጥበቧ ግን እግዚአብሔርን ማወቅ አልቻለችም። የእግዚአብሔር ጥበብ ላይ መድረስ አልቻለችም። ኢየሱስ ጌታ ነው። የእግዚአብሔር ጥበብ ላይ ዓለም መድረስ አልቻለችም። ታዲያ ማን ነው ሲባል የእግዚአብሔር ጥበብና ኃይል ኢየሱስ ክርስቶስ ነው። ሃሌሉያ! ክብር ለጌታ ይሁን፣ ክብር ለጌታ ይሁን። ምክንያቱም ይላል ይኸው እዚህ ጋር ከሰው ጥበብ ይልቅ የእግዚአብሔር ሞኝነት ይጠበባል፣ ከሰውም ብርታት ይልቅ የእግዚአብሔር ድካም ይበረታል። ሃሌሉያ! እና እግዚአብሔር ለጠራቸው ግን አለ አየ እግዚአብሔር ሲጠራ ከአይሁድም ጠርቷል። ቅድም እንዳልኳቸው ኤርሊ በመጀመሪያው ሴንቸሪ እነዛ 3000 ሰዎች ከዛ እስከ ምዕራፍ 7 መሰረት አይሁዳውያን ብዙ ተቀብሉ አሉ። በሐዋርያት ጉዞ ውስጥ እስከ ምዕራፍ 28 ብዙ አይሁዳውያኖች ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርገው ተቀብለዋል። ከፊሎቹ ሲባል በድንዳኔ ውስጥ ባለመቀበል ውስጥ አልፈዋል። አሁን እሳ ሲባል አየ እግዚአብሔር ለሚጠራቸው አይሁድ ሆኑ ግሪኮች፣ ይሄ የዓለም የቀረው ሕዝብ ሆነ። ክርስቶስ የእግዚአብሔር ኃይል ነው፣ የእግዚአብሔርም ጥበብ ነው አለ። ኢየሱስ ጌታ ነው። ስለ ጥበብ እናውራ፣ ስለ ማቹሪቲ እናውራ ከተባለ ጥበብ ማን ነው ሲባል ክርስቶስ ኢየሱስ ነው። ሃሌሉያ! ከዛ 25 ላይ እንደዚህ ይላል ምክንያቱም አለ ከሰው ጥበብ ይልቅ የእግዚአብሔር ሞኝነት ይጠበባል። ኢየሱስ ጌታ ነው። ከሰው ጥበብና የእግዚአብሔር ሞኝነት ብሎ ኮምፓራቲቭሊ ሲያስቀምጥ እግዚአብሔር ሞኝ ነው እያለ አይደለም። እግዚአብሔር ሲፈልግ ሞኝ ሊሆን ቢል እንኳን ፕሮባብል ሰው በረታው
አቅም አለኝ፣ ፊሎሶፊ ነኝ፣ ጠቢባን ነኝ ምናምን የሚል ሰው እንኳን ቢኖር የእግዚአብሔር ሞኝነት የሱን ጥበብ ይበልጣል እያለ ነው። ኢየሱስ ጌታ ነው። ሃሌሉያ። ምክንያቱም ከሰው ጥበብ ይልቅ የእግዚአብሔር ሞኝነት ይጠበባል። እንግዲህ ቅድም በወንጌል ሞኝነት ይላል አይደለ? በዛ መንገድ እንኳን የመጣው የእግዚአብሔር አቅም ከሰዎች ማቹሪቲና ከሰዎች ጥበብ ይልቃል፣ ይጠበባል ብሎ ያስቀምጣል። ከሰው ብርታት ይልቅ የእግዚአብሔር ድካም ይበረታል። ሰው በረታው ሲል፣ አቅም አለኝ ሲል፣ ጉልበት አለኝ ሲል አራራ የእግዚአብሔር ድካም ይበልጠዋል። ኢየሱስ ጌታ ነው። ታች ለወርዶ እናያለን። የዓለምን ደካማ ነገር መረጠ ይላል። እግዚአብሔር ደካማ ነገር ሲመርጥ እንኳን ከሰዎች ጥበብ ብርታት የሚበልጥ ነገር ማድረግ እንደሚችል ይናገራል። ቁጥር 26 ላይ ወንድሞች ሆይ በተጠራችሁ ጊዜ ምን እንደነበራችሁ እስቲ አስቡ። ወንድሞች ሆይ በተጠራችሁ ጊዜ ምን እንደነበራችሁ እስቲ አስቡ። በሰው መስፈርት ከእናንተ ብዙዎች አዋቂዎች አልነበራችሁም፣ ብዙዎችም ኃያላን አልነበራችሁም፣ ብዙዎቻችሁም ከትልቅ ቤተሰብ አልተወለዳችሁም። ኢየሱስ ጌታ በውጭ ኢየሱስ ጌታ ነው። ወንድሞች ሆይ ዛክ በውጭ ነው፣ በውጭ ይልቅ በኋላ ስሩ በላቸው። አሁን ፕሮግራም ድምፅ የገባብን ነው። ኢየሱስ ጌታ ነው። ወንድሞች ሆይ በተጠራችሁ ጊዜ ምን እንደነበራችሁ እስቲ አስቡ። ኢየሱስ ጌታ ነው። በተጠራችሁ ጊዜ ምን እንደነበራችሁ እስቲ አስቡ። እንግዲህ መጠራትን ስናስብ ምን ነው? ወደ ክርስቶስ ኢየሱስ በተጠራን ጊዜ፣ የዘላለም ሕይወት ባገኘን ጊዜ፣ በዛ ጊዜ ምን እንደነበራችሁ አስቡ። ኢየሱስ ጌታ ነው። ወንድሞች ሆይ በተጠራችሁ ጊዜ ምን እንደነበራችሁ እስቲ አስቡ። በሰው መስፈርት ከእናንተ ብዙዎች አዋቂ አልነበራችሁም፣ ብዙዎችም ኃያላን አልነበራችሁም፣ ብዙዎቻችሁም ከትልቅ ቤተሰብ አልተወለዳችሁም። እንግዲህ ወደ ክርስቶስ ኢየሱስ ተጠርተን ስንመጣ ስንድን የሆነ ባውንደሪ አልነበረንም። ኢየሱስ ጌታ ነው። ብዙዎቻችሁ በሰው መስፈርት ማንገባ ከኃያል ቤተሰብ ያልነበርን እና ሲባል በፎርጊቭነስ ኢየሱስ ጌታ ነው። በክርስቶስ ኢየሱስ በተገኘው መልካም በር መምጣት ችለናል። ወንድሞቹ ያለ በተጠራችሁ ጊዜ ሴንስ በክርስቶስ መታች በተጨመራችሁ ጊዜ ምን እንደነበራችሁ እስቲ አስቡ። እስቲ አስቡት፣ እናንተ ራሱ እስቲ አስቡት። እስቲ አቅሜ ነው፣ ጉልበቴ ነው፣ እውቀቴ ነው፣ እንዲና እንዲያርጌ ነው ከእንደዚህ ቤተሰብ መምጣቴ እንዳንል በዛ አይደለም። ኢየሱስ ጌታ ነው። ሃሌሉያ። እስቲ አስቡ አለ በሰው መስፈርት አለ። እንግዲህ በሰው መስፈርት በዚህ በዓለማኛው መስፈርት በሴኩላሩ መስፈርት እንኳን ብንሄድ አለ ብዙዎቻችሁ አለ ጌታን እየተከተላችሁ ያላችሁ ሰዎች አዋቂዎች አልነበራችሁ። እዚህ ትገባላችሁ የምትባሉ ባችለር የጫናችሁ በሰው ፊት የሆነ ፕራይም ሚኒስተር አካባቢ ያላችሁ የሆነ ነገስታት ግን ባውንደሪ ያላችሁ አልነበራችሁ። እስቲ አስቡት። ብዙዎቻችሁ አዋቂዎች አልነበራችሁ። ከማቹሪቲ አንግል ሲጀመር በማቹሪቲና በጥበብ በፊሎሶፊ ይሄ ሳልቬሽን ስለማይገኝ ኢየሱስ ጌታ ነው። ብዙዎቻችሁም አለ ኃያላን አልነበራችሁ። እንግዲህ መጽሐፍ ቅዱስ ኃያላን የሚለው እና ኔፍሊም ነው። ከዛ ዘመን ጀምሮ ሁለት ቦታ ነው የታዩ፣ ዘፍጥረት ላይና ዘኍልቍ ላይ። ከዛ ባለፈ ኔፍሊሞች ተቋርጠዋል። ግን ኃያል የምትባሉ አልነበራችሁ። ወደ ክርስቶስ መጣው በኃይሌ ነው፣ በእውቀቴ ነው፣ በጥበቤ ነው ወደ ጌታ የመጣሁት እንዳትሉ፣ ተመራምሬም ነው እንዳትል አትችልም። ለምን? መጽሐፍ ቅዱስ እግዚአብሔር በራልን የሚለው ባይዘው አንዳንዴ መጽሐፍ ቅዱስ ለማብራራት ለማስረዳት እንዳታስበው። እዚህ ማለትም ክርስቶስ ለኛ በራልን የሚለው የሚበራ ነው። እግዚአብሔር ቃል የሚበራ ነው። ስለዚህ ይሄ በጣም ብዙ ለፍታችሁ ሰዎች ላይቀበሏችሁ ይችላል፣ ግን ይበራል። የቃሉ ብርሃን ሲበራላቸው ሰዎች መረጋጋት አይችሉም። ኢየሱስ ጌታ ነው። ይቀበሉታል፣ ይመጣሉ፣ ይድኑበታል። ሃሌሉያ። ብዙዎቻችሁ ኃያል አልነበራችሁም። በጽድቄ በአቅሜ በኃይሌ እንዳትሉ፣ በኃይል አልነበርንም። ብዙዎቻችሁም ደግሞ አለ ከትልቅ ቤተሰብ አልተወለዳችሁም። ትልቅ ከሚባሉ ከነገስታት ቤተሰብ አልመጣህም። የሆነ ኳሊፊኬሽን ነበር ለመዳን። እንዲያርጌ መልካም አርጌ እኔ እኮ ትልቅ ቤተሰብ ነው ያለኝ ጠቢብ ነኝ ኃያለን እንዳንል የመጣ ነው። እንዲያው ነው። ኢየሱስ ጌታ አልነበራችሁም። ከባድ ነው። ነገር ግን አለ እግዚአብሔር ጥበበኞችን ያሳፍር ዘንድ ቅድም ሊቆች፣ ፈላስፎች፣ ጠቢባን ብሎ ያላቸው እግዚአብሔር አለ ጥበበኞችን ያሳፍር ዘንድ የዓለምን ሞኝ ነገር መረጠ። ኢየሱስ ጌታ ነው። ጠቢባንን፣ ፈላስፋንን፣ ሊቆችን ሊያሳፍር ሲፈልግ እግዚአብሔር እዚህ ይገባሉ ያልተባሉትን ሞኝን ነገር መረጠ። ኢየሱስ ያድናል። ሃሌሉያ። በስብከተ ሞኝነት የእግዚአብሔር ልጆች ሆናችኋል። ኢየሱስ ያድናል። ከዛ ለዚህ ይላል እግዚአብሔር ብርቶችን ያሳፍር ዘንድ የዓለምን ደካማ ነገር መረጠ። ዓለም ላይ ብርቶች ነበሩ። ኃያላን የሚሉ አሉ። አሁንም እውቀት አለ የሚሉ ሰዎች አሉ። ኃያላንን እውቀት አለ፣ ዊዝደም፣ ማቹሪቲ፣ ፈላስፋ ዋቴቨር ሊኖሩ ይችላሉ። ኦኬ እነሱን ያሳፍር ዘንድ የዓለምን ደካማ ነገር እዚህ ይገባል ማይባለውን ምናምንቴውን መረጠ። ኢየሱስ ያድናል። ኢየሱስ ጌታ። ቁጥር 8 ላይ እንደዚህ ይላል
እግዚአብሔር የተከበረውን እንደሌለ ለማድረግ በዚህ ዓለም ዝቅ ያለውንና የተናቀውን ነገር ቦታም ያልሰጠውን ነገር መረጠ። እግዚአብሔር ሰሌክት ሲያደርግ እንደዚህ ያደረገ። የተከበረውን እንደሌለ ለማድረግ የተከበሩ የሚባሉ ከሆኑ እነሱ ግን ያልተከበሩ እንደሚመስሉ ለማድረግ በዚህ ዓለም ዝቅ ያለውንና የተናቀውን ነገር ቦታም ያልሰጠውን ነገር እዚህ ይገባል ማይባለውን ነገር ከዚህ ትገባላችሁ ማንባለውን እኛን መረጠ። ኢየሱስ ጌታ። የእግዚአብሔር ምርጫ እግዚአብሔር ሰሌክሽን ራሱ የሚያስገርም ሃሌሉያ መረጠ። ከዛ በኋላ 29 ላይ ይኸውም ማንም ሰው በእርሱ ፊት እንዳይመካ ነው። አሁን በእርሱ ፊት እንዳይመካ ነው ማለት ጥበቤ፣ ፈላስፋነቴ፣ ሊቅነቴ ከአያል ቤተሰብ ከነገስታት እንዳይመካ ማንም እንዳይመካ እዚህ ይገባል ማይለው የዓለምን ምናምንቴ ኢየሱስ ጌታ ርካሹን ነገር የከበረው እንዳልከበረ ለማድረግ እነሱን መረጠ። ለምንድን ነው እግዚአብሔር ይህን ያደረገው? ጠይባን እያሉ ፈላስፎች እያሉ ሊቆች እያሉ ሲባል የእነሱን ጥበብ ዓለም በገዛ ጥበቧ እግዚአብሔር ማወቅ ስለተሳናት የእግዚአብሔርን ጥበብ ክርስቶስን ማወቅ ስለተሳናት እንዲያው በወንጌል ሞኝነት መሰረት እነዚህ የተዋረዱትን የረከሱትን ታች የተባሉትን እዚህ ትገባላችሁ ያልተባሉትን መረጠ። ለምን ሲባል ማንም እንዳይመካ ከኔ ከስራዬ ከእውቀቴ እንዳይል ኢየሱስ ጌታ ነው። ይኸውም አለ ይሄ የሆነበት ምንድን ነው ሪዘኑ ሲባል ምክንያቱም አለ ማንም ሰው በእርሱ ፊት እንዳይመካ። እግዚአብሔር በእርሱ ፊት መመካት ብንፈልግ እንኳን የምንመካበት ምንም ነገር የለም። ጽድቅ የለ፣ መልካም ስራ የለ። ለምን ሲባል ሰው ልጅ መልካም ሰርቼ ልጽድቅ እንኳን ቢል 100% መፈጸም አለበት። በፍጥረት ዘመናት መካከል ማንም 100% በእግዚአብሔር ፊት ካለ ኃጢአት ሊመላለስ አይችልም። ስለዚህ ማንም ሊመካ አይችልም። አቅሜ ጉልበቴ ሪሊጅን ጠብቄ ሞራሊቲክስ ጠብቄ እኔ ስለማልቅም ስለማልጠጣ እንዲህ ስለማላረግ ሃይማኖቴ ስለመጠበቅ የለም። ሲጀመር ኃጢአት ፋክተሮቹ ናቸው። አለመጠጣት፣ አለመቃምና ዋቴቨር እንጂ ዋናው ኃጢአት በክርስቶስ ኢየሱስ አለማመን ነው መጽሐፍ ቅዱስ የሚናገር። ስለዚህ ሰዎች ሃይማኖቶች ሞራል ሼፐርድ ሊሆኑ ይችላሉ፣ ሼፕ ያደርጋሉ። ሰዎች እንዳይቅም ማድረግ ይችላሉ፣ እንዳይጠጣ ማድረግ ይችላሉ። የሆነው ነገር ሂቲክስ ሞራል በሰዎች መካከል ማድረግ ይችላሉ። እነዚህ ኢሞሽናል ስፒቾችም ይሄን ያደርጋሉ። ጉዳዩ አይደለም የሞራል ላይ ኤቲክስ የሆነ ነገር ማስተካከል፣ ሰዎች እንዳይቅሙ ማድረግ፣ እንዳይጠጡ ማድረግ ምናምን አይደለም። አንዱ ኃጢአት ምን ሲባል እነዚህ የኃጢአት ፋክተሮች ናቸው፣ የሚወልዷቸው ናቸው። ዋናው ኃጢአት ግን በኢየሱስ ክርስቶስ አለማመን ነው። ኢየሱስ ጌታ ነው። አብና አይደል ኢየሱስ የሌለው ይሄ የሐሰት መንፈስ ነው። ኢየሱስ የእግዚአብሔር ልጅ አድርጎ የማይቀበል ይሄ የሐሰት መንፈስ ነው። ስለዚህ ዋናው ኃጢአተኝነት ምን ሲባል ኢየሱስ ክርስቶስን አለመቀበል፣ አምላክ ኢንካርኔት አድርጓል እሱ አምላክ አይደለም ብሎ መካድ ይሄ ኃጢአተኝነት ነው እንጂ ከዚህ ውጭ ይሄን ሰው እኮ እየካደ ማይጠጣ በኃጢአት ውስጥ የማይገኙ ብዙ ሰዎች አሉ። ግን ዋናው ኦሪጂናል ሲን ኃጢአት ምን ሲባል በክርስቶስ ኢየሱስ አለማመን ኃጢአት ይለዋል መጽሐፍ ቅዱስ። ኢየሱስ ጌታ ሃሌሉያ።